በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ላሞችን የሚጠብቅ እግዚአብሔርን የሚፈራ በፍጹም ልቡናው እመቤታችን የሚወድ አንድ ቸር ሰው ነበረ። ያገለግላትም በቦታውም ሁሉ በፊቷ ይቆም ነበር። በመሄዱና በመመለሱ በመቀመጡና በመነሳቱ ሁሉ በመዓልትም በሌሊትም ሁልጊዜ የመላኩን ሰላምታ አያቋርጥም ነበር። በእመቤታችን በዓል ቀን በዚች ሌሊት በረአድና ጽኑ ጥቅል ነፋስ ተነሳ። ያም ሰው በዚህ ሌሊት ከብርዱ ጽናት የተነሳ ከብቶቹ እንደሚሞቱ አሰበ። እያዘነና እየተከዘም ከግንቡ ወጣ። ሰማይን አይቶ እግዚአብሔርን ለመነው። እመቤታችን ይቅርታን ገንዘብሽ የሚሆን እመቤቴ ሆይ ይቅርታሽን ከኒ ከብቶች አታርቂ አላት። ነገሩን በጨረሰ ጊዜ በምድር ላይ ወድቆ ሰገደና ያን ጊዜ በፍጹም ጸጥታ ሆነ። ያ ሰው ይህን ድንቅ ነገር ተአምር ባየ ጊዜ የተመሰገነ እግዚአብሔርን አመሰገነው። የይቅርታ እናት የመንፈስ ቅዱስ ማደሪያ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ማርያምሃ የምትባል ማርያም እመቤታችንም አመሰገናት። ከዚያም በኋላ እመቤታችን ተገልጣ ይህን ያህል ልትደክም ለምን ትወዳለህ? እኔ እስከዚህ ዓለም ድካም አርፈ ከኔ ጋር ትኖር ዘንድ ልወስድህ ወዳለሁ አለችው። እመቤቴ ሆይ እስከ መቼ ድረስ ትወስጂኛለሽ? አላት። እስከ 7 ቀን ነው አለችው። ወደሚኖርበትም ሂደህ አለቃውን ከድካምህ ያሳርፍ ዘንድ ከዛፍ በታች የተናገረች ያ እመቤቴ እንዲህ አለች ብለህ ንገረው አለችው። ያ ሰው ወደ ገዳም ሄደና መነኮሳት አይተው ስለምን መጣህ? እንስሳትህስ እንደምን ተውካቸው? አሉት። ከመምህሩ ዘንድ ነገር አለኝ አላቸው። ከመምህር ዘንድ ምን ትሻለህ? ልትነግረስ ከወደድህ ለመነኮሳት ንገራቸው እንጂ ብለው ጠየቁት። ለመምህር ነው እንጂ ለሌላ አልናገርም አለ። ወደ መምህርም ወስደው ከብቶቹን የሚጠብቅ ብላቴና ከብቶቹንም ትቶ እንሆ መጣ አሉት። መምህሩም ከማደሪያው ወጥቶ ከብቶቹን የሚጠብቀውን ተናገረው። ከብቶች የሚጠብቀው ለገዳሙ መምህር ሰገደና አምላክን የወለደች እመቤታችን ያደረገችለትን ሁሉ ነገረው። ከዛፍ በታች የነገረችው ምልክት ነገረው። የገዳሙ መምህርም ከላሞቹ ጠባቂ አፍ ይህንን የነገር ምልክት በሰማ ጊዜ ከኖላዊ እግር በታች ወድቆ ሰገደ። ወደ ማደሪያውም ወስዶ ነጭ ሐር ምንጣፍ አነጠፈለት። ያገለግለውም ያከብረውም ነበር። እስከ 7 ቀን ድረስ ስለ እሱ ወደ እግዚአብሔር ይለምንለት ዘንድ ለመነው። 7ም ቀን በተፈጸመ ጊዜ መምህሩ መነኮሳቱ ስራቸውን ትተው ይባርካቸው ዘንድ በአንድነት እንዲሰበሰቡ አዘዛቸው። ከዚህም በኋላ መምህሩ ለመነኮሳቱ ሁሉ ይጸልይላቸው ዘንድ ላሞቹን የሚጠብቀውን ለመነው። መነኮሳቱ ግን እርስ በርሳቸው ያለ ድካምና ያለ ስራ እንኖር ዘንድ ስራ ፈት የሚያደርገን ለምንድን ነው ብለው ያደንቁት ነበር። ምንስ ይነገርሃል? ይህም ባይሆን ወደ ስራ አይሰድህም? ይህን ነገር ሲነጋገሩ